بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم ودنا يتكبراتشو ተመልካቾቻችን ይህ ከላይት ዳይት የስነ ምግብ ማማከሪያ ማዕከል የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን ነው። ከፕሮግራሙ ጋር አብዱላህ አብዱልለጢፍ አብሬያችሁ ቆይታ አደርጋለሁ ኢንሻአላህ። በዛሬው ፕሮግራም ደግሞ ብዙ ሰዎች የሚያምኑበትን ጥሩ ዳይት አግኝቼበታለሁኝ የሚሉትን ብዙ ጊዜም የገጠመኝን የስነ ምግብ ማማከሪያ ማዕከላችንን ከመክፈቴም በፊት ከከፈትንም በኋላ የገጠመኝን እውነታና ትክክለኛው መረጃን ለማቅረብ የሚያስችለኝን ነጥብ ነው ማነሳላችሁ ኢንሻአላህ። ይህም የደም አይነትና አመጋገብ የሚል ነው። የደም አይነትና አመጋገብ በሳይንሱ ምን ያህል የተደገፈ ነው? በትክክል ይሄ ጥናት ነበር ወይ አልነበረም? እነዚህ ከደም ጋር የተያያዙ አመጋገቦች ውጤታማ ሲሆኑ ይታያሉ። አዎ በትክክል እነዚህ አይነት አመጋገቦች ውጤታማ ሲሆኑ ይታያልና ውጤታቸው ከምን የመጣ ነው የሚለውን አብረን የምናየው ይሆናል ኢንሻአላህ። በዚህ ፕሮግራም የመጀመሪያ የማቀርብላችሁ የደም አይነት የሚባለው አመጋገብ ምን አይነት አመጋገብ ነው፣ ከመቼ ጀምሮ የመጣ ነው የሚለውን ይሆናል ማለት ነው ኢንሻአላህ። የደም አይነት አመጋገብ ከ60 ዓመት በፊት የተደረጉ ጥናቶች ነበሩና ያንን እንደ ጥናት በመያዝ ከየት ጀምሮ ነው የተነሳው የሚለውን ለማንሳት ያህል የደም አይነት አመጋገብ ከዛሬ 60 ዓመት አካባቢ በፊት ጀምሮ የተለያዩ ጥናቶችና የተለያዩ አሰራሮች ይሰሩ ነበር በአመጋገብ በደም አይነት አመጋገብን ማስተካከል ማለት ነው። ግን ፎርማል ሆኖ በትክክል በጥናት ተደግፎ ጥናቱን አውጥቻለሁ ብሎ ያወጣው ዶክተር ፒተር ዲ አዳሞ የሚባል አንድ ዶክተር ነበር። ኢት ራይት ፎር ዩር ብለድ ታይፕ የሚል መጽሐፍ በ1996 ጽፎ አውጥቶ ነበረ። ይህንን መጽሐፍ ካወጣ በኋላ በጣም ብዙ ወደ 7 ሚሊዮን ኮፒዎች ተሽጠዋል። የዚህ መጽሐፍ በተለያዩ አገሮች ላይ በተለያየ ትርጉም ተደርጎለት እኔም ይመስለኛል የዛሬ 20 ምናምን ዓመት አካባቢ የደም አይነቶትን በማየት ይመገቡ የሚል እንደዛ አይነት መጽሐፍ አንብቤ ነበር እና ያ መጽሐፍ የሚያወራው አብዛኛው ከደም አይነት ጋር የደም አይነት 4 አይነት ናቸው። ኤ ቢ ኤቢ እና ኦ የሚባለው ነው። ከ65% የሚያህለው የሰው ልጅ ያለው የደም አይነት ኦ የሚባለው የደም አይነት ነው። ሌሎቹ እንግዲህ የተለያዩ አይነት የደም አይነቶች ያላቸው ሶስቱ አይነት የደም አይነቶች 35% የሰው ልጅ ያለው አይነት የደም አይነት ነው ማለት ነው። ከዚህ ተነስቶ ለደም አይነት ኤ ይሄን አይነት ያስፈልገዋል ባደረኩት ጥናት፣ ለደም አይነት ቢ ይሄን አይነት ምግብ ያስፈልገዋል፣ ለደም አይነት ኤቢ ይሄን አይነት፣ ለደም አይነት ኦ ይሄን አይነት ብሎ በጥናቱ መሰረት አስቀምጧል። የተደረገው ጥናት አብዛኛውን የህብረተሰብ ክፍል ያዳረሰ እንዳልነበረ ተጠቅሷል። አንዱ ሊሚቴሽኑ የዚህ ጥናት ይሄ ነበረ። አንዱ ጉድለቱ አብዛኛውን የህብረተሰብ ክፍል ያዳረሰ አይደለም። የተለያዩ የህብረተሰብ ክፍሎችን ያካተተም አይደለም። በጣም ብዙ ህዝቦች አሉ። የደም አይነታቸው 4 አይነት ቢሆንም አፍሪካውያን አለ፣ የኤዥያ አለ፣ የአውሮፓ አለ፣ የአሜሪካ አለ፣ አንግሎ አሜሪካን የሚባሉ አሉ፣ ኢንዲያኖች አሉ፣ በጣም ብዙ አይነት አረቦች አሉ። ከአረብ ጋር ደግሞ የተዛመዱ የተፋለሱ ሌሎች አይነት የህብረተሰብ ክፍሎች አሉ። እነዛን ሁሉ ሳያካትት በጥቂት የህብረተሰብ ክፍሎች ላይ የተደረገ ጥናት ነው። በአንድ ቦታ ላይ ያየሁት ምንድነው ከ400 እስከ 500 በሚደርሱ ሰዎች ላይ የተደረገ ጥናት ነው ይሄ ጥናት ማለት ነው። በዚህ ምክንያት እንግዲህ ጥናቱ ውጤታማ እንዳይሆን አድርጎታል ማለት ነው። ዋናው ኮር ቲዮሪው ምንድነው? ዋናው አመለካከቱ የዚህ የጥናቱ ዋናው ሐሳብ የደም አይነት ኤቢኦ የሚባለው የደም አይነት አብዛኛውን የአመጋገብ ስርዓት ያስተካክልልናል። ከምንበላው ከጨጓራችን ዳይጀስት ከሚያደርገው ዳይጀስት አድርጎ ደግሞ የሚፈልገውን ከሚለቅምበት የቫይታሚኖች መልቀም ዘዴ ጋር የተያያዘ ነው የደም አይነታችን ብሎ ነው የተነሳው። በዚህ የተነሳ የደም አይነት ኦ የሚባለውን ምን ብሎታል? the hunter blood type ይለዋል። the hunter ማለት አዳኙ
የደም አይነት ብሎታል። ደም አይነት ኦ የሚባለውን ማለት ነው። በዚህም ብዙ ፕሮቲን እንዲበሉ ይመክራል። ሪኮመንድ የሚያደርገው የሚመከረው ብዙ ፕሮቲን እንዲወስዱ፣ በተለይ ስጋን በብዛት እንዲወስዱ ይመክራል። ለኦ ታይፖች ብዙ ሰዎች መጥተው ኦ ታይፕ ስለሆንኩ ስጋ ስበላ በደንብ ተመችቶኝ ነው የምበላው፣ ምንም አይለኝም ይሉኛል። ብዙ ኦ ታይፖች ግን ስጋ የማይመቻቸው አሉ። አንዳንድ ሰዎች ስለተመችቷቸው ይሄንን ሊናገሩ ይችላሉ ማለት ነው። ሌላው ፊሽ በተለይ ከስጋ ደግሞ የአሳ ስጋን የበለጠ ይመክራል። ከዛ ውጪ ደግሞ ሌሎች ማንኛውም አይነት የስጋ አይነቶችን ይመክራል። ይሄኛው በዚህ ጥናቱ መሰረት ማለት ነው። አስወግዱ ብሎ ደግሞ የሚናገረው ለደም አይነት ኦ ላላቸው ደግሞ የወተትና የወተት ውጤቶች፣ እህሎች፣ ጥራጥሬዎች፣ የቅባት እህሎችን አስወግዱ ይላል። ይሄ እንግዲህ የዶክተር ፒተር ያወጣው መጽሐፍ ላይ የተቀመጠ ነው ማለት ነው። ሌላው የደም አይነት ኤ ያላቸው ሰዎች ደግሞ ፋርመር ብለድ ታይፕ ይላቸዋል። ገበሬው የደም አይነት ይላል። ይሄ ማለት እንግዲህ አብዛኛዎቹን አትክልትና ቅጠላቅጠል እንዲበሉ የሚያዝ አይነት ነው ማለት ነው። ከዛ ውጪ ፍራፍሬዎችን፣ ሆል ግሬኖችን፣ ሆል ግሬን ማለት ያልተፈተጉ እህሎችን እንዲበሉ ይመክራል። ምን እንዲያስወግዱ ደግሞ ይመክራል? ቀይ ስጋን እንዲያስወግዱ ይመክራል። ወተትና የወተት ተዋጽኦ የሚባሉትን እርጎ፣ አይብ እነዚህንም እንዳይነኩ ይመክራል። ከዛ ውጪ ደግሞ ፕሮሰስድ የሆኑ ምግቦች በፋብሪካ ያለፉ ብዙ ፕሮሰሶችን የሚያልፉ የተጠባበሱ ወይንም ደግሞ ተዘጋጅተው እንደገና ለምግብነት የሚደርሱ የታሸጉ ምግቦችን ይከለክላል ማለት ነው። ሌላው ሶስተኛው የደም አይነት የሚባለው ታይፕ ቢ የደም አይነት ነው። ለሱ ደግሞ ኖማድ ይለዋል። የጥንታዊው የደም አይነት ነው የሚለው። ለዚህ ምንድነው የሚመክረው? ሚክስድ ዳይት ይመክራል። የተቀላቀሉ የዳይት አይነቶች ወተትና የወተት ተዋጽኦዎች፣ ስጋም፣ እንቁላልም፣ አረንጓዴ ቅጠላ ቅጠሎችን ይመክራል። የሚከለክላቸው ደግሞ የዶሮ ስጋን፣ በቆሎን፣ ስንዴንና ምስርን እንዳትነኩ ብሎ አስቀምጧል ማለት ነው። ይሄ እንግዲህ ከተነሳበት ጥናት ነው። በነገራችን ላይ ይሄንን ሲያመጣ ትክክለኛ ጥናት ነው አይደለም ወደ በኋላ የምንመጣበት ይሆናል አላህ ካለ። ይሄን አይነት አመጋገብ ያዋጣል አያዋጣም፣ ቅድምም መግቢያም ላይ እንደጠቀስኩላችሁ የምንዘረዝረው ሰዓት ይመጣል ማለት ነው። ታይፕ ኤቢ የሚባለው ደግሞ ወይንም አራተኛው አይነት የደም አይነትን ደግሞ ምን እንዲበሉ ይመክራል? የኤንና የቢን አይነት ምግቦችን እንዲበሉ ይመክራል። የባህር ምግቦችን አሳ፣ እነዚህ ከአሳ ውጭ ያሉትን እንዲበሉ ይመክራል። በመጠኑ ደግሞ ዳይሪ ፕሮዳክት የሚባሉትን ወይንም ደግሞ የወተትና የወተት ተዋጽኦችን እንዲበሉ ይመክራል። ምን እንዳይበሉ ደግሞ ይመክራል? ቀይ ስጋን፣ ባቄላን፣ አተርን እንዲሁም በቆሎን እንዳትበሉ ብሎ ያስቀምጣል ማለት ነው። ይህ እንግዲህ ከጥናቱ ጋር ተያይዞ ያቀረበው የመጽሐፉ ውጤት ነው። ይህንን ያቀረብኩላችሁ። በመቀጠል የማቀርብላችሁ ምንድን ነው? በትክክል ሳይንሱ ያስቀመጠው ምንድን ነው? በትክክል ሳይንስ ምን አይነት ጥናት ላይ ደርሷል? አሁን ላይ ባለው የዶክተር ፒተርን አመጋገብ ስርዓት የደም አይነትህን ተከትለህ ብላ የሚለው አዋጭ ሆኗል ወይስ እንዴት ነው የሚለውን ደግሞ የሚቀጥለው ላይ አሁን ቀጥሎ የምናየው ይሆናል ማለት ነው ኢንሻአላህ። ከዛ በፊት ሌክቲን ቲዮሪ የሚለውን የዶክተር ፒተር መላምትን ላቅርብላችሁ። ዶክተር ፒተር ምንድን ነው የሚያቀርበው? ሌክቲን የሚል መላምት አለው። ሌክቲን ቲዮሪ የሚለው በዚህ ቲዮሪ ውስጥ በዚህ መላምት ውስጥ ምንድነው ዶክተር ፒተር የሚለው? ብዙ ምግቦች ከገቡ በኋላ ደምን እንዲረጋ ወይንም ደግሞ እንዲቆሽሽ ያደርጉታል። በዚህም ምክንያት ብዙ ጊዜ የደም መቆሸሽ በመከተሉ ምክንያት ብዙ በሽታዎች እየተከተሉ መጥተዋል ብሎ ነው የሚያቀርበው። ሌክቲን ፕሮቲኖች ናቸው። እነዚህ ፕሮቲኖች ያለ አግባብ ምግብ ውስጥ ባይንድ በማድረግ ደም ውስጥ ባይንድ በማድረግ የደምን እንቅስቃሴ ዘገምተኛ ያደርጉትና ለልብ፣ ለኩላሊት፣ ለሌሎችም ችግሮች አጋላጭ ያደርገውታል ብሎ ነው የሚያቀርበው ኢንሻአላህ። በዚህ ምክንያት
የተወሰኑ የሰውነታችን ክፍሎች በመቆጣት ኢንፌክሽን እንዲፈጥሩ እንዲጎዱና ለበሽታ በቀላሉ እንዲጋለጡ አድርጓቸዋል። ስለዚህ ለብለድ ኦ ታይፕ ስጋ ብቻ እንዲበላ እመክራለሁ ብሎ ነው ያቀረበው። ሌሎች አይነት ደግሞ እህሎችንና የወተት ውጤቶችን እንዳይበሉ ብሎ ከላይ እንደጠቀስ ነው አቅርቦታል። ይሄ ነው ዋናው መላምቱ ከዚህ የተነሳ ነው ማለት ነው። ስለዚህ የቅርቡ ጊዜ ደግሞ ሳይንስ ወይም ሞደርን ሳይንስ ምን ይላል? አሁን ያለንበት በትክክል ያለ ጥናት ስለ ደም አይነትና አመጋገብ ምን ይመክራል የሚለውን የማቀርብላችሁ ይሆናል። በትክክል ሳይንስ ስለምን ያቀርባል? በትክክል ሳይንስ ስለምን እያወራ ነው ያለው? ከደም አይነት አመጋገብ ጋራ ያለውን ምን ይለናል ሳይንስ? በመጀመሪያ በ2013 ጥናት ተደረገና እነዚህን ጥናት ያቀረቡት ደግሞ የአሜሪካን ጆርናል ኦፍ ክሊኒካል ኒውትሪሽን የሚል መጽሔት አለ። እዛ መጽሔት ላይ አውጥተውታል ማለት ነው። በ2013 የተለያዩ በዚህ ዙሪያ የተደረጉ ጥናቶችን አመጡ። ወደ 1415 የሚሆኑ ማጣቀሻዎችን ወሰዱ፣ ተጠና። ከነዚህ ውስጥ በትክክል የደም አይነትን አግዞ የሚደረግ አመጋገብ ውጤታማ ሆኗል የሚሉት 16 ጥናቶች ብቻ ሆነው ተገኙ ማለት ነው። ከደም አይነት ጋር ያሉትን ለማወቅ 1415 የሆኑ ማጣቀሻዎችን ወስደው 16 ብቻ። ስለዚህ ወደ 1399 የሚሆኑት የደም አይነት ጋር የተያያዘ አመጋገብ የለም ብለው ጥለውታል ማለት ነው። ከነዚህ ውስጥ ደግሞ በጣም ትክክል በክራይቴሪያቸው መሰረት እነዚህ አጥኚዎች ባደረጉት ጥናት አንድ ሪፈረንስ ወይንም አንድ ማጣቀሻ ብቻ የሚታሰበውን እውነተኛ ትክክለኛ ውጤት አምጥቷል ተብሎ ዘግቦ ነበር ማለት ነው። ይሄም ጥናት የኤቢኦ የደም አይነትን በማጥናት ብቻ ሳይሆን ሌሎች ዳይቶችን በማካተት ትክክለኛ አመጋገብን ከደም አይነታችን ጋር መመገብ እንችላለን የሚል አይነት አቀራረብ ነበረው ማለት ነው። ይሄ እንግዲህ በተለይ ኤልዲኤል እና ኮሌስትሮልን ከሚመለከት ነጥብ ጋር የተደረገ ጥናት ነበር ማለት ነው። ስለዚህ አብዛኛው የተሰራው ጥናት የደም አይነትን ከአመጋገብ ጋር የማይዛመድ ብሎ አስቀምጠውታል ማለት ነው። መጨረሻ ላይ ኮንክሉድ ሲያደርጉ ምንድነው ያደረጉት? ምንም አይነት የአመጋገብ ስርዓት ከደም አይነት ጋር የሚያያዝ የለውም። ስለዚህ ማንኛውም ሰው ሊመገብ ቢፈልግ ጤናማ የሚባለውን አመጋገብ በደም አይነቱ በምንም አይነት ማጣመር ማዛመድ አይቻልም ማለት ነው። ከዛ በመቀጠል የተለያዩ ሌሎች ጥናቶች ተደረጉ። በ2013 ቅድም ያልናቸው ከተደረገ በኋላ ሌላ ደግሞ ጥናት ተካተተ ማለት ነው። ቶሮንቶ ስተዲ የሚባል 1455 ተሳታፊዎችን ያካተተ ጥናት ተደረገ። በዚህም የተደረገው ጥናት የተገኘው ውጤት ምንድነው? የኦ ታይፕ ወይንም ሃይ ፕሮቲን የሚወስዱት ስጋ ብቻ እንዲበሉ የተደረጉት ተሳታፊዎች የደም አይነታቸው ጋር ተያይዞ ምን ለውጥ አምጥተዋል ተብሎ ነው ጥናቱ የተደረገው። 1455 ያህል ተሳታፊዎች ምንም አይነት ግንኙነት እንደሌለው ተረጋገጠ ማለት ነው። 1455 ተሳታፊዎች ስጋ ብቻ እንዲበሉ ተደረገ፣ ወይንም አብዛኛውን ምግባቸውን ስጋ እንዲሆን ተደረገና ውጤታቸው ሲታይ የበሽታ የመያዝ የበሽታ የመከላከል ሰውነታቸው የመጨመር እነዚህ ጋር ተያይዞ ያሉ ነገሮች ምንም ለውጥ የላቸውም። ስለዚህ 1455 ተሳታፊዎች ስጋ ብቻ በልተው በሽታ መከላከል አልቻሉም። ሰውነታቸው እንዳይጨምር መከላከል አልቻሉም። የተለያዩ በሽታዎችን መቋቋም አልቻሉም። ለተለያየ በሽታ እንደውም ተጋላጭ እንዲሆኑ አድርጓቸው ነበር ማለት ነው። ሌላው ቬጋን ዳይት ስተዲ የተባለ ሌላ ጥናት ተደረገ። በ2021 ስጋ የማይበሉ ወይንም አትክልት ብቻ የሚበሉ ሰዎች ላይ ጥናት ተደረገ። ምን ያህል ይሄ ደግሞ ምን አይነት ታይፓቸው ነው? ከታይፑ ጋር ከታይፕ ኤ አትክልት ብቻ የሚበላ ታይፕ ነው ብለናል ቅድም እንዳነሳ ነው፣ ወይንም ፋርመር ግሩፕ የሚባለው ማለት ነው። በዚህ ጥናት በተደረገው መሰረት ምንም አይነት ለውጥ ከምግብ ጋር ተያይዞ አልተደረገም። እንደውም
ካርዲዮ ሜታቦሊክ ሲስተማቸው ላይ ችግር ፈጥሯል ተብሎ ተረጋገጠ ማለት ነው። የልብና የአመጋገብ ስርዓታቸው በመዛባቱ ምክንያት የልብ ችግርና የልብ ቧንቧዎች አካባቢ ችግር እንዳለው ተረጋገጠ ማለት ነው። ስለዚህ ይሄም ጥናት ፌል አደረገ ማለት ነው። ስለዚህ ይሄ ጥናት ምን አረጋገጠልን? የደም አይነት ከአመጋገብ ጋር ምንም አይነት ግንኙነት እንደሌለው አረጋግጠውልናል ማለት ነው። መርሐባ ተመልካቾች፣ ይህ ማለት እንግዲህ ዛሬ ላይ ያነሳሁላችሁ ያለሁት ብዙ ሰዎች የሚያምኑበት የአመጋገብ ስርዓት ከደም አይነቴ ጋራ ይሄዳል ብለው የሚያምኑት ሐሳብ ውጤታማ እንዳልሆነ እያረጋገጥን ነው ማለት ነው። ኢንሻአላህ ጥያቄዎች መጀመሪያ ላይ አንስተናል። ሰዎች ምግብ ጋር ተስማምቼ ነው ያለሁት ከደም አይነቴ ጋር ልክ አይነት ዶክተር ፒተር በሚጠቅሰው አይነት መልክ ከሆንኩ ይሄንን በልቼ ጤናማ ሆኛለሁ፣ ሆኜም እንደዚህ ሆኛለሁ የሚሉ ሰዎች ብዙ አሉ። እነዚህ ሰዎች ምን አይነት ግራውንድ አላቸው? ምን አይነት መሰረት ይዘው ነው ይሄንን ውጤት ያዩት የሚለውን ኢንሻአላህ የሚቀጥለው ላይ የምናይ ይሆናል። ተመልካቾች እንግዲህ ከዚህ ጋር ተያይዞ ብዙ ጥያቄ እንደሚኖራችሁ እርግጠኛ ነኝ። ብዙ የገጠመኝም ጥያቄ ክሊኒክም ላይ ሆኜ ስነ ምግብ ማማከሪያ ማዕከላችን ላይት ዳይት ውስጥም ሆኜ የገጠሙኝ ብዙ ጥያቄዎች አሉ። ተስማምቶኛል፣ ተመችቶኛል፣ በዚህ አይነት መልክም ዳይት ይሰራልኝ ያሉኝ በጣም ብዙ ደንበኞች አሉን እና ከዚህ ጋር ግን ጥያቄዎቻቸውን መልሰን በአግባቡ ሰርተንላቸው አዘጋጅተን ጥሩ ምላሽ አግኝተው ይሄንን አይነት አመለካከታቸውን የቀየሩ ብዙ ሰዎች አሉ። ስለዚህ እናንተም ተመልካቾች ጥያቄ ካላችሁ በዩቲዩብ ላይ በሚለቀቀው ቪዲዮ ስር በኮሜንት ጥያቄዎቻችሁን እንድታቀርቡና ያን ጥያቄዎቻችሁን እያየን ምላሽ የምንሰጣችሁ መሆኑን ከወዲሁ ገልጻለሁ። ኢንሻአላህ በሚቀጥለው የተለያዩ ጥያቄዎቻችሁን እንዲሁም ብዙ ሰዎች የሚያነሱትን ሐሳብም አብሬ ማነሳ ይሆናል። ከዛ ውጪ ግን ዴንጀር ዞን በተለይ ከደም አይነት አመጋገብ ጋር ብዙ ጊዜ ዴንጀር ዞን የሚባል አይነት ችግር ይፈጠራል። በጣም ከፍተኛ አደጋ ያለው አመጋገብ ተብሎ ነው የሚታሰበው። ያንን እንዴት እንቀርፈዋለን? በምን አይነት መልክ ነው ዴንጀር ዞን የሚገባው? ምን ቢሆን ነው ሰዎች የሚጎዱት? እንዲህ አይነት አመጋገብ ምን ችግር አለው ብንመገብ? እነዚህን የመሳሰሉ ሌሎች ጥያቄዎችን አካትቼ በሚቀጥለው ሳምንት የማቀርብላችሁ ይሆናል። ኢንሻአላህ ከፕሮግራማችን ጥሩ ግንዛቤ እንዳገኛችሁ ተስፋ አለኝ። ኢንሻአላህ በሚቀጥለው እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።